ደም እየበቃ ማየቱን መናገር ነው እንጂ በዚህ ዕለት የሚጸለይ የሚነበብ የሚተረጎም ቅዱስ ኤፍሬም የተናገረው የእመቤታችን ምስጋና ይህ ነው። ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። አለቆች ያላቸው ሰራዊተ መላእክት ንዕድ ነሽ፣ በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። አንድም አለቆች ያሏቸው ሰራዊት ንዕድ ነሽ ክብርት ነሽ ይላሉ አለ። አሁን አለቆቹ የማያመሰግኑ ሰራዊቱ ብቻ የሚያመሰግኑ ሆኖ አይደለም። በሰራዊቱ ምስጋና የአለቆቹን ምስጋና መናገር ነው እንጂ። ሰማይ ዳግሚት ድበ ምድር፣ ከምድር በላይ ያለች ሁለተኛ ሰማይ። አንድም ከምድር በላይ ያለች የጠፈር ባልንጀራ አለ። ጠፈርና አድማስን እንደ ሞሰብና እንደ ሞሰብ እፍያ እንደ ወጭትና እንደ ወስከፊያ አስታውቋቸዋልና ዋስተጣበቁ ዲበ እብነ ኮም እንዲል ወእተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት አለ። በአራተኛው ዕለት ኆኅትን አነሳ። በአራተኛው ኬክሮስ ብርሃን ተገኝቷልና በአራተኛው ክፍለ ዘመን ከአራተኛው ትውልድ ከይሁዳ ከተወለደች ከእመቤታችን ጌታ ተወልዷልና። ከብካብ ንጹሕ ወመራ ቅዱስ ዘመራዊሃ ንጹሕ ሲል ነው። ሙሽራዋ ንጹሕ የሚሆን ንጹሕ የሰርግ ቤት አለ። በሰርግ ቤት አራት ነገር ይደረግባታል። ዘፈን፣ ጨዋታ፣ መብል፣ መጠጥ፣ የመራዊና የመራዊ ተዋሂዶ ይደረግባታል። አዝማደ መራዊና አዝማደ መራዊት አንድ ይሆኑባታል። እንደ መብል እንደ መጠጥ ትምህርቱ አንድም ስጋው ደግሞ ማነው እንደ ዘፈን እንደ ጨዋታው ትምህርቱ ታምራቱ ከመበል ከመጠጡ ይልቅ ዘፈን ጨዋታው ደስ እንዲያሰኝ ከትምህርቱም ታምራቱ ደስ ያሰኛልና እንደ መራዊና እንደ መራዊት ተዋሂዶ የትምስትና የመለኮት ተዋሂዶ ተደርጎባታልና በእመቤታችን አዝማደ መራዊና አዝማደ መራዊት አንድ እንዲሆኑባት ሰውና እግዚአብሔር ሰውና መላእክት ሰውና እግዚአብሔር መላእክትና እግዚአብሔር ሰውና መላእክት ሰውና እግዚአብሔር ሕዝብና አሕዛብ ነፍስና ሥጋ አንድ ሆነውባታል። እንዲህ አለ ነው። ጸረ አብም ሰማይ አብ ከሰማይ ሆኖ አየና ወይረከበ ዘከማኪ እንዳንቺ ያለ አላገኘም። ባያገኝ ከነወ ዋሕዶ ተሰባ እምኔኪ ተቀዳሚ ተከታይ የሌለው ልጁን ሰዶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። አስተንፈሰ ወአፄነወ ወይረከበ ዘከማኪ ወሰምረ ማዛዚአኪ ወአፍቀረ ስነኪ ወፈነወ አቤኪ ወልዶ ዘያፈቅር እንዲል ሰአሊ ለነ ቅድስት ተቀዳሚ ተከታይ ከሌለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብዎውን ጥበቡን በልቦናችን ሳይብን አሳድርብን። ሁሉ ትውልድ ያስተበጽሑኪ ለኪ ለባሕቲትኪ ኦዝትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን ትውልደ ሴም ትውልደ ካም ትውልደ ያፌት ያመሰግኑሻል። ሁሉ አለ ከልህ የወጣ ትውልድ የለምና። አንድም ፍጥረት ሲል ነው። ፍጥረት ሁሉ ሲል ነው። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ናሁም ይእዜሰ ያስተበጽሑኒ ኩሉ ትውልድ ብላ ነበርና ከዚያ አያይዞ እንዲህ አለ። አንድም ትውልድ ያልፍ ትውልድ ይተርፍ ያመሰግኑሻል አለ። ትውልድ ይተርፍ ሲሆን ትውልድ ያልፍ እንደምን ነው ቢሉ ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ከገናንነቱም የተነሳ ይሄን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶት ነበር። የጌታን ነገር አይሁድ በግፍ እንደገደሉት እየሰማ ሲያዝን ይኖር ነበር። ከዕለታት በአንድ ቀን የዚያን ሰው እናት የሚያመጣልኝ ባገኝ እኔ ቋሚ ለቋሚ ሚስቴ ገረድ ደንገጠር ሁነን ባገለገልናት በታዘዝናት አለ ብሎ ተመኝ። ወዲያው አምጡልኝ ብሎ ጭፍሮች ላከ። ጌታ የእመቤታችንን ተላ ሥጋዋን አይፈቅድላትምና በደመና ነጥቆ ከገነት አግብቶ መድኃኒታቸው እንኋት ብሎ ሰጥቷቸው ከአቤል ጀምሮ እስከ እርሷ ድረስ ያሉ ነፍሳት አመስግነዋታልና ትውልድ ያለፈ አለ ነው።
በዚያም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊን ሂዳ አስተምረው ብሎ ሲያስተምረው አይሁድ በዕለተ ዓርብ እንደሰቀሉት እንደገደሉት አድርገህ ስለህ አሳየኝ አለው። ሲስል ራቁቱን አድርጎ ቢስለው በከመ ሰቀሉኒ አይሁድ ዕራቅየ በኢየሩሳሌም ዳግመኑ ትሰቅለኒ በሮም አለው። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የተጀመረ ከዚያ በኋላ ነው። ስሎም ሲጨርስ ቢስመው 2 ሰዓት ያህል ተጣብቆ ቆይቷል። ከናፈረ ስዕል መሰረ ከናፈረ ዮሐንስ መጠነ ክሌቱ ወጠቃ ከናፈረ ስዕል መስለ ከናፈረ ዮሐንስ ወጠቃ መጠነ ክሌቱ ሰዓት እንዲህ ነው። የዚህም ሰው ወረታው እንዳይቀርበት ልጁ ቢሞትበት ዛቲ ጦማር ዘተፈነወት ሕማመ ጢባርዮስ ቄሳር ንጉሠ ምድር ትብጻ ሀበ እግዚእየ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ጽፎ ሰደደ። ከዚያ ሰው መቃብር ወስዳችሁ አስተኙልኝ ይነሳል ብሎ የ3 ወርም የ4 ወርም ጎዳና ቢሉ ወስደው ቢያስተኙት ተነስቶለታል ነው። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር ኢየሩሳሌም ነቢያት ስላንቺ ድንቅ ነገርን ተናገሩልሽ አለ። ይታጸው አናቀጽኪ ወይጸልም ወርኪ ወይሐርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት ማደሪያቸው ሆነሻልና ኩሎሙ ነገሥተ ምድር ያጉሩ በብርሃንኪ እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘቶርማቅ ዜናሽን ሰምተው ጣዕመ መንግሥተ ሰማያትን ምሕረረ ገሃነምን አውቀው ይህን ዓለም ምንንዎ ግድፍዎ ብለው ጥለው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ጣዕመ መንግሥተ ሰማያትን ምሕረረ ገሃነምን አውቀው ይህን ዓለም ምንንዎ ግድፍዎ ብለው ይሄዳሉ። ምን ነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱም አይደለም። መንግሥተ ሰማያት ሆኖ የሚወረሰው ከእርሷ የነሳው ሥጋ ነውና። አንድም ተነበዩ ላዕሌኪ አብያተ ወመንክራተ ሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን ነቢያት ስለ አንቺ ድንቅ ነገርን ተናገሩልሽ አለ። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኑሮባታልና ሀገረ እግዚአብሔር አላት ነው። እስመ ኮንኪ አንቲ ማኅደረ ለፍሱሃን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት የማደሪያቸው ማደሪያ ሆነሻልና ኩሎሙ ነገሥተ ምድር ያጉሩ በብርሃንኪ እለ ዘይኑን እለ አርቃድዮን በልጅሽ አምነው ጸንተው ይኖራሉ። እለ አምሰጡ የሐውሩ ባቲ ለምንት ይሐውር ወልደ ብእሲት ምስለ ብሉየ መዋዕል እንዲል ወአሕዛብኒ በጸዳልኪ ሰራዊቶቻቸውም በልጅሽ አምነው ጸንተው ይኖራሉ። ኦ ማርያም ኩሉ ትውልድ ያስተበጽሑኪ ይህንንስ ነግሮናል። ወይሰግዱ ለዘተወልደ እምኔኪ ይሰግዱ ለማለት ደገመው አለ። ከአንቺ ለተወለደው ይሰግዱለታል። ወያብይዎ አብይ እግዚአብሔር እያሉ ያከብሩታል፣ ያገኑታል። ሰአሊ ለነ ቅድስት አብይ እግዚአብሔር እያሉ ከሚያከብሩት ከሚያገኑት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይረሳ ለምኝልን። አይምሮውን ለብበውን ጥበቡን በልቦናችን ሳይብን አሳድሪብን። አንቲ ዘበአማን ደመናን ታስተራኪ ለነ ማየ ዝናምን ቋጥረሽ የታየሽልን እውነተኛ ደመና የሰኔ ግንቦት ያይደለሽ የሐምሌ የነሐሴ ደመና አንቺ ነሽ አለ። የሰኔ የግንቦት ደመና ከዞረ በኋላ ዝናብ ሳያዝንም ይበተናል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናብ ሳያዝንም አይበተንምና እውነተኛ ደመና ዘበአማን አለ ነው። አንድም ልጇንም እንተ በአማን ንጹሕ ደመና እንዲህ ነው። አንድም ደመና ኖህ አንቺ ነሽ አለ። ኖህ ከመርከብ ከወጣ በኋላ መሥዋዕት ቢሰዋ እንደገና ብዙሁ ወተባዝሑ ወምልዋ ለምድር ወይፍሩ እምኔክሙ አራዊተ ገዳም ወይፍሩ አራዊተ ገዳም እምኔክሙ ወይረአዱ አለው።
ጌታዬ ለምን ከኔ ልጆች ስህተት ኃጢአት አይጠፋ አንተ ፈርደህ ማጥፋትህ ላይቀር ለምን አለው። ሰይም ቀስትየ በውስተ ደመናት ከመ ኢያማስን ዓለምን ዳግመ በማየ አይኔ ደመና በዞረ ጊዜ 4 ህብር አድርጌ ቀርጬ አሳይሃለሁ፣ ምድርን ዳግመኛ እንዳላጠፋት ምልክት አሳይሃለሁ አለው። ይኸውም ነጭ፣ ቀይ፣ ጥቁር፣ ብጫ ነው። ቀዩ የእሳት ነጩ የውሃ ጥቁሩ የነፋስ እስመ ነፋስ ጸሊም በአራያው እንዲለው ብጫው የመሬት ከዚያ ጎልቶ የሚታየው ነጩና ቀዩ ነው። እንግዲህ ወዲህ ከአራቱ ባህርያት የተፈጠረ የሰውን ልጅ በነፈር ውሃ አላጠፋውም ሲል አንድም ደመና የእመቤታችን ምሳሌ፣ 4ቱ ህብር የ4ቱ ባህርያት ጌታ ከእመቤታችን 4ቱን ባህርያት ለመንሳቱ ምሳሌ። ከዚያ ጎልቶ የሚታየው ነጩ ቀዩ ነው። ወልድ እሁ የጻዳ በመለኮቱ በቀይህ በትውሲቱ እንዲል አንድም ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ብጫው የሥጋው በአምሳለ ህብስት ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና። አንድም ደመና ኤልያስ አንቺ ነሽ አለ ንጉሡ አክዓብ። ንግሥቲቱ ኤልዛቤል ይባላሉ። ለእርሱ 400 ለእርሷ 450 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኤልያስ ተው ጣዖት አታምልኩ ቢላቸው አይሆንም ብለው ጣዖት ያመልኩ ጀመር። እንኪያስ የአምላካቸውን አቅሙን ይወቁት ብሎ ሕያው እግዚአብሔር ዘቆምኩ ቅድሜው በእላ መዋዕል ዘንበለ በቃል አፉየ ከመ ይረድ ዝናብ በእላ መዋዕል ዘንበለ በቃል አፉየ አለ። ዝናብ ለዘር ሰማይ ዝናብ ለዘር ጠል ለመከር ከመስጠት ተከለከለ። ምድርም የተከሉባትን ከማጽደቅ የዘሩባትን ከማብቀል ተከለከለች። ከዚህ በኋላ ኤልዛቤል ኤልያስን ታስፈልገው ጀመር። መልአኩ መጥቶ ከነብር ትፋዘዥ እንቅልፍ ታበዥ እንዲሉ ከኤልዛቤል ጋር ተጣልተህ ከዚህ ተቀምጠሃልን ሁር ፈለገ ኮራት ወበየ ይሴስዩከ ቋት አፈ ወበየ ይሴስዩከ ቋት አፈ ፍናሰርከ አፈ ጽባህ አለው። ቋት ምግብህን ቋት እያመላለሱልህ ውሃውን ከዚያው እየጠጣህ ከዚያው ተቀመጥ አለው። ከዚህ በኋላ ምግቡን ቋት እያመላለሱለት ውሃውን ከዚያ እየጠጣ የሚኖር ሆኗል። ከወዴት ያመጡለት ነበረ ቢሉ ነቢያት ከቤተ መንግስቱ እየነጣጠቁ ከቤተ መንግስት ያመጡለት ነበር። አንድም ነቢያት ካህናት መስዋዕት ሲሰዉ ይሄ ኤልያስ ፈንታ እያሉ ያኖሩ ነበርና ከዚያ ያመጡለታል። አንድም ከዚያም እየነጣጠቁ ያመጡለት ነበር ይሏል። ከዚህ በኋላ ፍጡር ጨካኝ ነውና ዝናብ አዝንብ ብሎ የማይጸልይ የማይለምነው ሆነ። ከዚህ በኋላ ምግቡን ቋት አስቀሩበት። ውሃውንም ሊጠጣ ቢሄድ ደርቆ አገኘው። ከዚህ በኋላ ወደ እግዚአብሔር ቢያመለክት ሁር ምጥረ ስራፕታ ወበየ ትሴስየከ ብሲት መበለት አለው። ከዚህ በኋላ ስራፕታ ቢሄድ ወበህየ ወረከበ ብሲተ መበለተ እንተ ተዓቅብ ክልኤተ ዕፀወ እንዲል ጥቂት እንጨት ስትለቃቅም አግኝቷታል። ውሃ አጠጪ ጠምቶኛል አላት። አይ በኤልያስ ዘመን ውሃ ብለዋለች። ወይኔ ኤልያስ ለካ ይህን ያህል ስም የጠፍቷል ብሎ ተማሊ ሊተ ፍትሐ ርስት ያም ባይሆን እርቦኛል አብይኝ አላት። ሕያው እግዚአብሔርን እፍኝ ዝግኝ ጥርኝ ዱቄት አለችኝ ጥቂት እንጨቶች ለቃቅሜ ሄጄ ጋገሪያት አንተም እኔም ልጄም በልተናት እንሞታለን አለችው። ሕያው እግዚአብሔርን የረሃቡ ዘመን እስኪያልፍ ድረስ ይበርክትልሽ ብሏታል። ለወቅተኪኒ ቀበኪኒ እንተ ለወቅተኪኒ እንተ ሐሪጽ ይሃልቅ ሲላት ነው። አንድም ቀበኪኒ እንተ ለጉነት ሐሪጽኪኒ እንተ ሰቀሱት ሲል ነው። ከዚህ በኋላ ቅድሚኒተ ለኪሰ ወለወልጅ ትገብር ይድራ አላት። ከዚህ በኋላ ጋግራ ሰጥታው በልቶ ከሰገነት ላይ ወጥቶ ተኛ። ከዚህ በኋላ ልጇ ሞተባት። ልጇ ቢሞትባት ነቢየ እግዚአብሔር ሳይገባኝ ከቤት የገብተህ ኃጢአቴን ተመራመረህ ልጄን ትገልብኝ አለችው። ከዚህ በኋላ ወይኔ ኤልያስ እንግዲህማ ማን ያ ነቢየ እግዚአብሔር ያ ነፍሰ ገዳዩ እንጂ ማን ነቢየ እግዚአብሔር ይለኛል ብሎ የሚተኛበት ቤት ደርብ ነው። ከዚያ ላይ አውጥቶ አፉን ካፉ እጁን ከእጁ አድርጎ እየወደቀ እየተነሳ ይጸልይ ጀመር። በስድስተኛው ሙቀት ተሰምቶለታል። በሰባተኛው ተነስቷል። አሁን ኤልያስን ያህል ነቢይ በአንድ ጊዜ
ማስነሳት የሚሳነው ተስኖት አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ነው እንጂ። አንድም አራቱ ባህርያተ ሥጋ አምስተኛ ባህርየ ነፍስ እንደተስማሙለት ለማጠየቅ ነው። ብላቴናውም የሞተው ብላቴናውም ዮናስ ነው። ከዚህ በኋላ ሁር አስተርዮ ለአክዓብ አለው። ንጉሡ አክዓብ ቢትወደዱ አብዩድ ሰራዊት አልቆባቸው ለፈረስ ለበቅሎ ለምለም ሳር ጥሩ ውሃ እንፈልጋለን ብለው በመንገድ ተለያይተው ቢሄዱ አብዩድ በሄደበት በኩል አገኘው። ሁር ጸውዖ ለአክዓብ እግዚእከ አለው። ነቢየ እግዚአብሔር አንተን ሲሻ ያላከበት ንጉሥ ያላማው መስፍን የለም። አንተን እንደ ልማዱ መንፈስ ቅዱስ ነጥቆ ከአንዱ ተራራ ላይ ብጥልህ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቅጣው ብለነውን በዚያውስ ላይ ወረታዬን ባታውቅልኝ ነው እንጂ ኤልዛቤል ነቢያት ካህናትን ስታስፈጅ 50ውን ካህናት በአንድ ዋሻ 50ውን ነቢያት በአንድ ዋሻ አድርጌ ልብስ ምግብ እየሰጠው 100ውን ነቢያት ካህናት አትርፌያለሁ አለው። ሕያው እግዚአብሔርን ከዚህ አልሄድም ሂደህ ጠርተህ አምጣው አለው። ሂዶ ጠርቶ አመጣው። ገና ከሩቅ ሲያየው አንተኑ ዘትገፈቶሙ ለእስራኤል እስራኤልን እንዳሳ መቅሎ የምትገለባብጣቸው አንተ ነህ አለው። አንድም የራብ ዘመን ሰው ቀዩ ይጠቁራል፣ ጥቁሩ ይነጣል፣ ይገረጣል፣ የምትለዋውጣቸው አንተ ነህ ሲል ነው። አኮ አነ ዘገፈቶሙ አላ አንተ ወቤተ አቡከ አንተና የአባት ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም አለው። ከዚያ አያይዞ ለመኔ ቤለ አምላክ ያው አምልኩ ወኪያው ትሉ ወለመኔ እግዚአብሔር አምላክ ያው ትሉ ወኪያው አምልኩ አለው። አሁን የኤልያስን ያህል ነብይ እግዚአብሔርን ተጠራጥሮት እመን የሚጨምርበት ሆኖ አይደለም፣ ቤልን ሲያይ የመጣ ነው እንጂ። ከዚህ በኋላ ለአንተ 400 ለኤልዛቤል 450 850 ነቢያት ሐሰት ካህናተ ጣዖት አሏችሁ። እኔ ነቢያት ካህናት አልቀው ብቻዬን ቀርቻለሁ። መሥዋዕት እንሰዋና ከሰማይ እሳት በርቶ ከሰማይ እሳት ወርዶ የበላለት እርሱ አምላክ ነው። ከዚያ በኋላ ዝናብ አዘንባለሁ አለው። ቢቸኩል ፈጥኖ አመጣ። በሉ እናንተ ብዙ ናቸው፣ እኔ ነቢያት ካህናት አልቀው ብቻዬን ነኝና ከጊዜውም ከላሙም መርጣችሁ ሰው አላቸው። እነርሱም ከጊዜውም ነጉን ከላሙም የሰባውን የወፈረውን መርጠዋል። ከዚህ በኋላ ላሙን አርዳችሁ ስጋውን አወራርዳችሁ ደንጋይ ጸፍጽፋችሁ እንጨት ረብርባችሁ ከዚያ ላይ አድርጋችሁ ጸልዩ። ከሰማይ እሳት ወርዶ ከበላላችሁ እሱ አምላክ ነው አላቸው። ከዚህ በኋላ ላሙን አርደው ስጋውን አወራርደው ድንጋዩን ጸፍጽፈው እንጨቱን ረብርበው ስጋውን ከዚያ ላይ አድርገው ስምዐነ ብዔል ስምዐነ ዳጎን እያሉ ቢጸልዩ የማይሰማቸው ሆነ። ወሐዘ ይሳለቆሙ ኤልያስ ተስፋዊ እንዲል ይዘብትባቸው ጀመር። አምላካቸው እንጂ እንቅልፋም ነውና እያንቀላፋ ይሆናል። አምላካቸው እንጂ ዋዘኛ ነውና ከእረኞች ጋር ሆኖ እየተጫወተ ይሆናል። አምላካቸው እንጂ ደካማ ነውና ከጎድጓዳ ስፍራ ሆኖ እያዘነ ይሆናል። ጩኻችሁ ጥሩት አላቸው። ከዚህ በኋላ በጦራቸው ይወጉ በሾተላቸው ይፈቁ ጀመር። ሰውነታችን ሳይቀር ሰዋንልህ ለማለት እስከ አየሮሙ ደም ይላል። ደም አዙሮ እስኪጥላቸው ድረስ። ከዚህ በኋላ መሥዋዕተ ሰርክ ደረሰ። እንከሰ ኮነክሙ እንግዲህ ከዚህ በኋላ በቃችሁ ብሎ ያን አንስቶ ላሙን አርዶ ስጋውን አወራዶ ደንጋዩን ጸፍስፎ እንጨቱን ረብርቦ ከዚያ ላይ አድርጎ ዙሪያውን አጎድጉዱ ብሎ 4 ቻል ውሃ አፍስሱበት አላቸው። ድግሙ ሰልሱ ብሏቸዋል። 12 ይሆናል። የ12ቱ ሐዋርያት ምሳሌ። ከዚህ በኋላ ከዚህ አድርጎ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ እኔ እበላጥበት እጠጣበት እከብርበት ብዬ አይደለም ለአምልኮትህ ለአምላክነትህ ቀንቼ ነው እንጂ ብሎ ቢጸልይ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዶ መብላት ከላይ ይጀምራል። ስጋውን በልቶ እንጨቱን በልቶ ውሃውን በልቶ ከመሬቱ ስዝር ያህል አንድ ጋት ያህል ነስቶለታል ይላል። ወለሐሰ ስዝረ መሬቱ እንዲል ወለሐሰ ስዝረ መሬቱ እንዲል
እኒያንም ከወንዝ አስፈጅቶ አውርዶ አስፈጅቷቸዋል። ከዚህ በኋላ ቀርሜሎስ ከሚባል ተራራ ወጥቶ ይጸልይ ጀመር። ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነበርና የሚጸልይ ብላቴናውን እየወጣህ እየገባህ አለው። እየወጣ እየገባ ሲያይ ሰኮና በሴ የምታህል ደመና ከውቅያኖስ ውሃ ጠልፋ ስትወጣ አየው አለው። በልሂደህ አክዓብን ኑሮ የመጣ ዝናብ ኃይለኛ ነውና ፈጥነህ በፈረስ በሰረገላ ወደ ቤትህ ግባ አለው። ወዲያው ጭልምልም ብሎ ዘንቦላቸው በታምራትም ቢሉ በዓመት ይዘሩም ነበር ቢሉ የመጀመሪያው ዓመት ጎሞር እሸት፣ የሁለተኛው ዓመት ዝርዝር እሸት፣ የሶስተኛው ብቃያ ሆኖላቸው በታምራት በልተው ጠግበው አድረዋልና ደመና ኤልያስ አንቺ ነሽ አለ ነው። አንድም ወይ ወርድ ዜና ውስተ ምድረ ግብፅ እንዘ ይጽያን ዲበ ደመና ቀሊል ብሎ የተናገረልሽ አንቺ ነሽ። አንድም ደመና ግብፅ አንቺ ነሽ አለ። በግብፅ ዝናብ አይዘንምም። በ500 ዘመን በ500 ዓመት ለሐድሶተ ንስር ካፊያ ያካፋል። አንድ ቀንም ቢዘንብ እሳትና በረድ እንደ ፈትልንና እንደ ሰም ተጣምተው ወርደዋል። የእንጦጦ መምህር አይናገር ቢናገር በዓመት ያውም እሬት እንዲሉ ዘያማስን ሕይወተ ይገብረ ሙስና ወዘይሁ ሕይወተ እያማሰነ እንዲል እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ደርባ ይዛ ተገኝታለችና ደመናት ግብፅ አንቺ ነሽ አለ ነው። ትምህርተ ተዋሕዶ ረሰቻ በቀስትነት ሳለሽ የርቅ ምልክቱ አደረገሽ አለ። አሁን ሰው ጠላቱን ያየ እንደሆነ ደጋኑን ወደሱ አውታሩን ወደሱ ደጋኑን ወደ ጠላቱ ያደርጋል አለ። ቀስቱን ያሰር ወዳጁን ግን ያየ እንደሆነ አውታሩን ወደሱ ደጋኑን ወደ ወዳጁ ያደርጋል። እንደዚሁም ሁሉ ከእርሷ የነሳውን ሥጋ በእሪናው አኑሮ እንግዲህ ወዲህ የልጄን ዘመዶች በነፈር ውሃ አላጠፋቸውም ሲል አውታሩን ወደ ላይ ደጋኑን ወደ ታች አድርጎ ይታያልና በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ ነው። አንድም ትምህርተ ተዋሕድናሁ ረሰየኪ አለ። አንድ ማለት የብቸኝነቱ ምልክት አደረገሽ አለ። ቅድመ ዓለም አለናት ተወልዶ ድረ ዓለም አላባት እንድትወልጁ አደረገሽ ሲል ነው። አንድም ትምህርተ ተዋሕዶ ረሰየኪ አለ የልጁ ምልክት አደረገሽ አለ። ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ሰው ሲሆን አምላክነቱን አለመለወጡ ምሳሌ፣ ድንግል ስትሆን ድንግል ወም ስትባል ለመኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ። አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወውቱ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎ ተደንግልና እለ ስብሩአን በጓለመው ወስራ ወሙራን ቦሙ እንዲል ኃይለ ልዑል ወልድም ሥጋሽን ቢለብስ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ኦ ማርያም አማን ወለኪ ቃል ወልደ አብ ዘይነብር ዓለም እመቤታችን ለዘላለሙ ጸንቶ የሚኖር አካላዊ ቃልን ወለድሽልን። መጻ ባዳነነ እምኃጢአት ሰው ሆኖ ከኃጢአት ያዳነን። አንድም ከኃጢአት ፍዳ ያዳነን አካላዊ ቃልን ወለድሽልን ነው። አቤቱ ክብር ዘተውበለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ የተሰኘህ ባለብስራት ቅዱስ ገብርኤል ሆይ ለአንተ የተሰጠህ ክብር ፍጹም ነው አለ። ደስታ የያዘ በፊቱ ይታወቃልና እምከመ ይትፌሳ ልብ ይበር ገጽ አሰሩ ለልብ ፍሱ ገጽ እንዲል ሐዘንን የያዘ ሰው በፊቱ ይታወቃልና እምከመ ይትየክዝ ልብ ይበር የምን ገጽ እንዲል ነው። ሰበከ ለነ ልደተ እግዚእ ዘመጽአቤነ ወደኛ የመጣ የጌታን ልደት ነገርካት አለ። ለነ አለ የእመቤታችን ባህሪና የእኛ ባህሪ አንድ ነውና ወአብሰርካ ለማርያም ድንግል ዘእምለርሳት ከዚህ አስቀድመህ ጽንሱን ነገርካት። አንድም የጌታን ልደት ለኖሎት ነገርካቸው። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ ዓለም ብለህ አንድም
ከዚህ አስቀድመህ ጽንሱን ለእመቤታችን ነገርሃት ነው። ወጥቤላ ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ቢሆን ባለሟልነትን አግኝተሻልና እመቤታችን ተፈሥሒ ደስ ይበልሽ። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብበውን ጥበቡን በልቦናችን ሳይብን አሳድርብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ጸጋን አገኘሽ። አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወስስሎተ ድንግልና እለ ሥሩዓን በጓለሜው ወእሙራን ጎሙ እንዲል አንድም ረከብኪ ጸጋ ያለውን መንፈስ ቅዱስ ሀደረ ላዕሌኪ ብሎ አመጣው። ኦ ማርያም አማን ወለኪ ቅዱሳ እመቤታችን ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አንዱን ቅዱስ ወለድሽልን ነው። መድኅኑ ለኩሉ ዓለም ሰውን ሁሉ የሚያድን ነፃ ዋዳነነ ሰው ሆኖ ያዳነን ከሦስቱ ቅዱስ አንዱን ቅዱስ ወለድሽልን ነው። ሰአሊ ለነ ቅድስት ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አንዱን ቅዱስ ከወለድሽልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብበውን ጥበቡን በልቦናችን ሳይብን አሳድርብን። ግብረ ድንግል ይሴብህ ልሳንና አንደበታችን የድንግልን ሥራ ይናገራል። ቀድሞ ከነበሩት ጋር እንዳለ ሆኖ ነው። ዮም ንወድሳ ለማርያም ወላዲተ አምላክ ዛሬም እመቤታችንን እናመሰግናታለን አለ። ዛሬ ካሉት ጋር እንዳለ ሆኖ በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን አምላካችን ኢየሱስ ክርስቶስ በዳዊት አገር በዳዊት ከተማ በዳዊት ባሕሪ ከሷ ስለተወለደ አንደበታችን እመቤታችንን ዛሬም እመቤታችንን እናመሰግናታለን አለ ነው። ዳዊትን እስመ ፍሬ ከርሥከ አነብር ዲበ መንበርከ ያለው እንደተፈጸመለት ለማጠየቅ እየቀደም ያነሳዋልና ነው። ንዑ ኩልክሙ አሕዛብ ናስተብጽዓ ለማርያም ንዑ ኩልክሙ ናስተብጽዓ ለማርያም አሕዛብ ናስተብጽዓ ለማርያም አሕዛብ ኑ እመቤታችን እናመስግናት አለ። አሕዛብ ያላቸው እስራኤል ናቸው። በጸያፍ የገባ ነው ስለ ብዛታቸው። አንድም ግብረ አሕዛብ ይሰራሉና አንድም ከፋርስ ከባቢሎን ከሜዶን ከጽር እንደ ቀድሞ በእግረ ሥጋ ኑ ማለት አይደለም፣ በእግረ ሕሊና ኑ ሲል ነው እንጂ። አንድም አሕዛብስ አላመኑም ብሎ ማነው እስራኤልስ አላመኑም ብሎ በቆሞ አሕዛብ ናቸው። አሕዛብ ነሱ ጽጌረዳ ወሶኩ ሰተርፈ ባባይሁድ እንታክቲ አጥረ የሰይፈ ባቲ አጥረ የትባይሬ እስመ መጽሐፍ ለምኩራብ ታውቁ ለቤተክርስቲያን ምኩራብ አለመት ጸምረ ወቤተክርስቲያን ታስፈቶ እንዲም ነው። እስመ ኮነትመ ድንግለ ወጽሙረ እናትን ሆናለችና፣ አንድም ወድንግለ ጽሙረ ድንግልናን ደርባለችና፣ አንድም ድንግልና ያላት እናት ሆናለችና፣ አንድም ወጽሙረ ድንግልናን ደርባ ተገንታለችና አሕዛብ ኑ እመቤታችንን እናመስግናት። ተፈሥሒ ኦ ድንግል ንጽሕት እንተ አልባቲ ርግብ ዘመጽአ ቃላ ወተሰብአ እምኔሃ አካላዊ ቃል ከአንቺ ሰው የሆነ ነውር ነቀፋ የሌለብሽ እመቤታችን ተፈሥሒ ደስ ይበልሽ። ተፈሥሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርሳት ነውር ነቀፋ የሌለብሽ ንጹሕ የሽቱ ዕቃ እመቤታችን ተፈሥሒ ደስ ይበልሽ አለ። ይህን የሽቱ ዕቃ ትቢያ እንዳይበንበት ጢስ እንዳይተንበት ቤት ሰፍተው ሰቅለው ያኖሩታል። እንደዚህም ሁሉ እመቤታችንን መንፈስ ቅዱስ አቀባ እምከርሰማ ይላታልና በየጊዜው የጸጋ ክብር ይጨመርላታልና የሽቱ ዕቃ ሽቱም ከውስጡ ሳለ ሽቱም ከወጣ በኋላ
መዓዛው እንዳይለየው እመቤታችንም ጌታን ጸንሳ ሳለች ታምራት ታደርግ ነበርና ጌታንም ከወለደችው በኋላ መዓዛ መለኮቱ አልተለያትምና የሽቱ ቃለ አራቱን ሽቱ አምስተኛ ዘይት አጣፍጦ ከቤተሌው እየተወለደ ክህነት የሚገባው ቀኝ አካሉን እየተቀባ ክህነትን ከቤተ ይሁዳ የተወለደ መንግስት የሚገባው ቀኝ አካሉን እየተቀባ መንግስትን ገንዘብ ያደርግ ነበር። እንደዚህም ሁሉ ጌታ ከእመቤታችን አራቱን ባህርያተ ሥጋ አምስተኛ ባህርየ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጓልና ነው። ተፈስሒ ኦ ገነት መባቤት ማይደሩ ለክርስቶስ ዘኮነ ዳግማይ አዳም በተቃዳም ቀዳሚ ብሲ ስለቀደመው ሰው አዳም ስለቀደመው ሰው ስለ አዳም ዳግማይ አዳም ስለተባለው ስለ ክርስቶስ ዳግማይ አዳም የተባለው የክርስቶስ እናቱ እመቤታችን ተፈስሒ ደስ ይበልሽ አለ። ገነት ነባቤት አለ። በገነት አዳምና ጌታ ተነጋግረውባታል እንጂ እርሷ አልተነጋገረችባትምና ከዚያ ሲለይ ገነት ነባቤት አለ ነው። ተፈስሒ ኦ ጸዋሪቱ ለባሕር ለዘይተፈልጠ ምጽናቡ ከአባቱ ኦሪና ያልተለየ ተቀዳሚ ተከታይ የሌለው እርሱን የወሰንሽው እመቤታችን ተፈስሒ ደስ ይበልሽ ነው። ተፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጥሽ ንጹሕ የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ አለ። የሰርግን ቤት አስቀድመው ያነጥፉታል፣ ያንቆጠቁጠታል፣ ይጎዘጉዙታል፣ ሐረግ ወርድ ይስሩበታል። እንደዚህም ሁሉ እመቤታችን መንፈስ ቅዱስ አቀባ እምከርሰማ ይላታልና በየጊዜው የጸጋ ክብር ይጨመረላታልና ስርጉም በኩሉ ስነ ስብሐት አለ። በፍጹም ክብር የከበረ መለኮት ከእሷ ከአንቺ ሰው ሆነ ነው። ተፈስሒ ኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባሕርየ መለኮቱ ያለወጠሽ ጸጳጦስ እመቤታችን ተፈስሒ ደስ ይበልሽ አለ። ጸጳጦስን ሊቁ በወዲያ በሀገሩ ባወቀ ተናግሯል። በሀገራችን ግን ደድሆ እንጆሪ ጅብራ ነው። ተፈስሒ ኦ አመት ወእምድንግል ወሰማይ አመት ወሰማይ ድንግል ወእም ሲል ነው። እናትነት እመቤትነት ከገረድነት እናትነት ከድንግልና ያለሽ እመቤታችን ተፈስሒ ደስ ይበልሽ። አንድም አመትነት ከእናትነት ያለሽ እመቤታችን ተፈስሒ ደስ ይበልሽ ነው። ወሰማይ ሰማያውያን ተጾረት በከርሳ ዘይጫን ዲበ ኪሩቤል በኪሩቤል በሱራፌል አድሮ የሚኖረውን መለኮት በሥጋ የተሸከምሽው ማኅደር ተባልሽ ነው። ወበእንተዝ ንትፈሳ ወንዘምር ብዙ መላእክት ቅዱሳን በፍስሓ ወበሐሤት ስለዚህ ነገር ደስ እያለን እናመስግን፣ ደስ ብሎን እናመስግን። ወንበል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ ከሥላሴ ጋር በአንድነት ምስጋና ይገባዋል እያልን ስለዚህ ነገር ደስ ብሎን እናመስግን፣ ደስ እያለን እናመስግን። ወሰላም በምድር በምድር እርቅ ተወጠነ እያልን እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት የክብር ያለው እርሱ አንቺን ለእናትነት መርጧልና ስለዚህ ነገር ደስ ብሎን ደስ እያለን እናመስግን። ሰአሊ ለነ ቅድስት የክብር ያለው እርሱ አንቺን ለእናትነት ከመረጠው ልጅሽ ጸነይት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበውን በልቦናችን ሳይብን አሳድርብን። የአቢ ክብራ ለማርያም ኩሎሙ ቅዱሳን ክብረ ኩሎሙ ቢል በቀና ነበር። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። እስመ ኮነት ለተወክፎ ቃላ አካላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማኅፀኗ ቻለችው ወሰነችው አለ። ችላዋለችና
ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። ይእቲ ተአቢም ኪሩቤል እንዲህም ከሆነ ከመላእክት ትበልጣለች፣ ወትፈደፍድ እምሱራፌል ከሱራፌልም ትበልጣለች አለ። አቤና ፈድፋደ ይወራረሳሉና ወነገር ጎሙ ፍሬያ እንዲል ብዛ ፍሬያ ሲል ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥት እንዲል ዘያብየከ ሲል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ከሦስቱ አካል ለአንዱ አካል ማደሪያ ሆናለችና አለ። ቅድስት አለ ልጅ ከእናቱ ባሕሪ እንዲገኝ ዓለሙም ከሥላሴ ባሕሪ ተገኝቷልና ቅድስት አለ ነው። አንድም ቅድስት አለ ንጽሕት፣ ቅድስት አለ ንጹሕ፣ ጽኑዕ፣ ክቡር፣ ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ነጭ ልብስ ቀይ ቀለም ጥቁር ቀለም እንዲቀቡት ሁሉንም ይቀበላልና ሰውም አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት ሲል ይኖራልና ወይልሐቁከ ዘእንበለጽነት ከመ ይኩን ሰናያትከ ዘእንበለ ፍዳ ወይርኤ ከመ ትኩን ዘትትሊዓል እምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፉ ጠባያተ ዘይገበር ወጥ እንዲህ የሥላሴ ባሕሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባሕሪ ቁረት እንጂ ውእየት፣ ለእሳት ባሕሪ ውእየት እንጂ ቁረት እንዳይስማማው እስመ ንጹሐት ጠባያቱ ለእግዚአብሔር ዘእንበለ ነው እንዲል ጽኑ ማለት ሰውን ጽኑ ቢሉት በድካም ይስማማዋል፣ በሕማም በሞት ይለወጣል። ንነሰ ንጠፍ ወይንተሉ ወቅሩ ሙስና በዲበ አንቀጽ እማንቱሰ ይታጐላ እንዲል የሥላሴ ባሕሪ ግን ጽድቀኛ የሥላሴ ባሕሪ ግን ድካም አይስማማውም፣ በሕማም በሞት አይለወጥምና እስመ አነ አምላክ ዘይትፈለቅ እስመ ስምከ መለኮት ዘዲበ ህላዌ ሰናይ ወይትነትን እምዝሃሎ እስመ አንተሰ አንተ ከመ እንዲህ ክቡር ማለ ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው እንጂ የባሕርዩ አይደለም። ምንት ብከ ዘይነሳይከ እምካልከ ወምንት ብከ ዘይኮነ ሁበ ለከ እንዲህ ልዩ ማለ ልዩ ማለ ለሱ ልዩ ማለ የእርሱ ግን የባሕርዩ ነውና አለ። ስብሐቲሁ ዘማሪው ውዳሴው እምዚአሁ ባይል ዘይለቅእዎ እግዚእ ዘይግዝዎ ንጉሥ ዘይሰይምዎ እንዲል ልዩ ማለ ጳውሎስ፣ ጢሞቴዎስ፣ ስልዋኖስ፣ አብርሃም፣ ይስሐቅ፣ ያዕቆብ የአካል ሦስትነት ቢኖራቸው የባሕርይ የህልውና አንድነት የላቸውም። ለእሳት ለቀላይ ለፀሐይ የአካል ሦስትነት ቢኖራቸው የአንድነት የባሕርይ ህልውና የላቸውምና ሥላሴ ግን በአካል ሦስት በባሕርይ በህልውና አንድ ነውና ልዩ አለ ነው። ሦስት ነውና በአካል ሦስት በባሕርይ በህልውና አንድ ነውና ልዩ አለ ነው። ዛቲ የቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ኢየሩሳሌም ይህች ናት። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የነቢያት የጻድቃን ሀገራቸው ነቢያት ይህች ናት። ምን ነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱም አይደለም። መንግሥተ ሰማያት ሆኖ የሚወረሰው ከእርሷ የነሳው ሥጋ ነውና አንድም ዛቲ የቲ ኢየሩሳሌም ሀገሮሙ ለነቢያት ደስ ማነው የነቢያት ሀገረ ትንቢታቸው እመቤታችን ይህች ናት አለ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላምም የተባለች እመቤታችን ናት። ብኪ ድነ ዓለም ወበወልድኪ ኮነ ሰላም እንዲል ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የመላእክት የጻድቃን የሰማዕታት ማደሪያቸው እመቤታችን ይህች ናት ነው። ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃነ አብይ ሰረቀ ላዕሌሆሙ የቀረው ነው ለሕዝብ ሲል ነው። በድንቁርና በቀቢጸ ተስፋ ለሚኖሩ ሰዎች እውቀት ተገለጸላቸው። ሞት ላመጣው ምስል
ሞትን በመምሰል አንድ ገጽ በማለት ለሚኖሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በሞተ ሥጋ በሞተ ነፍስ ለሚኖሩ ሰዎች ልጅነት ተሰጣቸው። በክደት በኃጢአት ለሚኖሩ ሰዎች ሃይማኖት ተሰጣቸው አለ። ክደትን ጽላሎተ ሞት አለው። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና በኃጢአትም ላይ ክደት ሲጨመር ፍዳው ይጸናልና አለው። እግዚአብሔር ዘያርብ በቅዱሳኒሁ ተሰባም ቅድስት ድንግል ለመድኃኒተ ዚአነ በቅዱሳን አድሮ የሚኖር እግዚአብሔር እኛን ስለማዳን ሰው ሆነ፣ ሰው ሆኗልና። ርእዩ ዘንተ መንክረ ንዑ ርእዩ ዘንተ መንክረ ይህን ድንቅ ምስጢር ኑ እዩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጸልንም ምስጢር ምስጋና አቅርቡ። እስመ ዘኢይሰባ ተሰባ ከዚህ ቀደም ሰው ሆኖ የማያውቀው እንግዲህ ወዲህ ሰው የማይሆነው ሰው ሆኗልና ይህን ድንቅ ምስጢር ኑ እዩ አለ። እስላም ተልባል አላህ አይወርድም አይወለድም ይላሉና ተሰባ ተወለደ አለባቸው። አይሁድ ከላሻ አይሁድ ፈላሻ እንግዲህ ወዲህ ይወርዳል ይወለዳል ይላሉና ዘይሰባህ እንግዲህ ወዲህ የማይወለድ አለባቸው ነው። ቃል ተዘመረ ቃል ከሥጋ ጋር ቢዋሃድ ወዘአልቦ ጥንት ኮነ ቅድመ ጥንት የሌለው መለኮት 5500 ዘመን ሲፈጸም ዘመን ተቀድሞት ወደኋላ ተገኘ አለ። እንደ ሕፃን ከአባቱ ፊት እንዲገኝ ወዘአልቦ መዋዕል ኮነ ሎቱ መዋዕል ቅድምና ያልነበረው ሥጋ ቀዳማዊ አምላክ ተባለ። አንድም ወዘአልቦቱ ቅድምና ኮነ ሎቱ መዋዕል አለ። ቅድምና ያልነበረው ሥጋ ቀዳማዊ አምላክ ተባለ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ወአክል 30 ክረምቱ ወአከለ 10 ወክልኤተ ክረምቱ ለዚህ ኢየሱስ ተብሎ አንድም በኩር ያልነበረ መለኮት በኩር ተባለ። ክብር ያልነበረው ሥጋ ክቡር አምላክ ተባለ። ወይ መጽእ ማይነሳይ እንቅድመ ገጹ ለእግዚአብሔር እንዲህ ነው። ዘይታወቅ ተከስተ በገዥነት የማይታወቅ ሥጋ በገዥነት ቢታወቅ ወዘኢይትራይ ተርእየ በተገዥነት ሥጋ ታይቶ የማይታወቅ መለኮት በተገዥነት ሥጋ ቢታይ ወልደ እግዚአብሔር ያው ጥዩቀ ኮነ ሰባ አካላዊ ቃል በጎላ በተረዳ ሰው ሆኗልና ኢየሱስ ክርስቶስ ዘተማልም ወይወ ቅድመ ዓለም የነበረ በማዕከል ዓለም ያለ ወክመ ውእቱ እስከ ለዓለም መቼም መች የሚኖር ኢየሱስ ክርስቶስ አሐዱ ህላዌ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ባሕርይ ነው። ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር አንድ ነው። ሳሊ ለነ ቅድስት ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር አንድ ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብበውን ጥበቡን በልቦናችን ሳይብን አሳድርብን። ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ወይቤርኢኩ እህተ በምስራቅ እቱም በአብይ መንክር ማይተም ነቢዩ ሕዝቅኤል የእርሷን ነገር በድንቅ መቆለፊያ የተቆለፈች ደጅ በምስራቅ አየው ብሎ ተናገረ። አልቦ ዘውአ ዘእንበለ እግዚአ ኃያላን ከእግዚአ ኃያላን ጌታ ከእርሱ በቀር ሳይከፍታት ገብቶ ሳይከፍታት የወጣ የለም። ውስጤታ ወወፃ እግዚአ ኃያላን እርሱ ሳይከፍታት ገብቶ ሳይከፍታት ወጣ እንጂ አለ። የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገባሉ፣ ርደተ ገሃነም አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን፣ ርደተ ገሃነም የለብንም ስንል ወደ ቤተ እግዚአብሔር ሲገባ ከወደ ኋላው ድምፅ ሰማ። ወሜጠኒ መንገድ አዜብ እንዲል አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ ተመልሶ ቢያይ አዲስ ቤት እንደተቆለፈች ቀይ ጉልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ አይቷል። ቤት የእመቤታችን ቁልፍ የማኅተመ ድንግልናዋ ቀይ ጉልማሳ የጌታ ምሳሌ ነው።
እግዚአ ኃያላን አለ ኃይል ሥጋዊ ነው ቢል ኃይል ሥጋዊ ነው ቢሉ እንደ ዳዊት እንደ ሶምሶን እንደ ጌዴዎን እንደ ዮፍታሔ እንደ ባረቅ ነው። ኃይለ መንፈሳዊ ነው ቢሉ እንደ አብርሃም ወይቤ አብርሃም ይሙአን የሰይፈ ጸላኢ እንዲል። ኃይል መላካዊ ነው ቢሉ ወነሳ መልአክ ኃያል ወነሳ አሐዱ መልአክ ኃያል ወጽኑ እብነ ከመን ተባይረጽ ወገረ ውስተ ባሕር ከመዝ ትትገደፍ ባቢሎን ሀባይ አገር ያለው ነው። ሰአሊ ለነ ቅድስት እግዚአ ኃያላን ከሚባለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦናውን ጥበቡን በልቦናችን ሳይብን አሳድርብን። ወትሳ ድንግል ይእቲ እንተ ወለደት ለነ መድኅነ ይህ ከሆነ ሳይተረጉም አይሄድምና ወህተም ያልኩት መድኃኒታችን ጌታችን የወለደችልን ድንግል እመቤታችን ድንግል ማርያም ናት አለ ብሎ ተረጎመው። እምድኅረ ወለደት ኪያሁ ነበረት በድንግልና ከመ ትካት እርሱንም ከወለደሽው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ኆኅተም ያልኋት መድኃኒታችን ጌታን የወለደችልን እመቤታችን ድንግል ናት። ቡሩክ ውእቱ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው። ኦ ወላዲተ እግዚእ ዘመጽአ ወአድኀነነ እምደ ጸላኢ ዘአልቦ ምሕረት ለሰው ከማይራራ ከማያዝን አንድም ለእርሱ ከሥላሴ ዘንድ ምሕረት ከሌለው አንድም ኃጢአቱን ሸልጎ ከማይሰራ ከዲያብሎስ እጅ ያዳነን ጌታችንን የወለደችው ድንግል ማርያም ናት አለ ነው። አንቲ ፍጽም አንቺ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ። ወቡሩክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ ነሽ። ረከብኪ ሞገሰ በአበ ንጉሠ ስብሐት በክብር ባለቤት በእርሱ በዚህ ዓለም ባለሟልነትን አገኘሽ። አምላክ ዘበአማን እውነተኛ አምላክ አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖት በሐሰት አይደለምና አምላክ ዘበአማን እውነተኛ አምላክ አለ ነው። አምላክነቱ የባህሪው ነውና ለኪ ደሉ በይ ወክብሩን ኩሎሙ ለነብሩ ዲበ ምድር በዚህ ዓለም ከሚኖሩ ሰዎች ይልቅ ለአንቺ ክብር ይገባሻል። አንድም በሀበ ኩሎሙ ይላል። በዚህ ዓለም ከሚኖሩ ሰዎች ዘንድ ክብር ለአንቺ ይገባሻል። ቃለ አብ መጽአ ወተሰብአ እምኔኪ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወአንሶ ሰው ምስለ ሰብ ሰው ሰውኛውን ተመላለሰ። ሰው ሰውኛውን ኖረ። እስመ መሐሪ ውእቱ ወመፍቀሬ ሰብ መሐሪ ነው፣ ሰውን የሚወድ ሰውን ወዳጅ ነውና። አድኀነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ሰውን አዳነ አለ። የቀድሞው የኩነት ነው፣ የዛሬው ግን የረድኤት ነውና። አኮ በተንባል ወአኮ በመልአክ አላ ነቢዩ እግዚእ ይመጽእ ወያድኅነነ እንዲል አንድም በጽኑ ቀጠሮ መጥቶ አዳነን አለ። ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ቀጠሮ ከቀጠረ ከሰጠ በኋላ ጊዜ ጥሎኝ ጠጅ አንቅፎ እያለ መላ ይደረድራል፣ ምክንያት ያበዛልና ከዚያ ሲለይ በጽኑ ቀጠሮ መጥቶ አዳነን አለ። 5500 ዘመን ሲፈጸም 1 ሰዓት አላሳለፈምና በጽኑ ቀጠሮ መጥቶ አዳነን አለ ነው። ሰአሊ ለነ ቅድስት በጽኑ ቀጠሮ መጥቶ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦናውን ጥበቡን በልቦናችን ሳይብን አሳድርብን አለ። ቅድስት አለ ንጽሕት ጸለይት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹምና እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረብሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጸለይትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አለባቸውና እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ክብርት ማለት ሌሎች ሴቶችን የምናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳት፣ ነገሥታትን፣ ቀሳውስት፣ ዲያቆናትን ወለዱልን ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ልዩ ማለት
እናትነትን ከድንግልና ድንግልናን ከእናትነት ደርባ አስተባበራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና ልዩ አለ ነው። አይኖ አቢዮን አይምሮውን ለቦውን ሳይብን ማለት ነው። አልፋዋ ቢሆን ለምኝልን ማለት ነው። ከዚያ በኋላ ልመና እንኳንስ በእርሷ በሌሎችም የለባቸውም ብሎ በቀደመ ልመናዋ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ። ከዚህ ሲደርስ ይህ ሲጨርስ በያዘችው መስቀለ ብርሃን ባርካው ታደርጋለች። እርሱም ተባርኮ እጅ ነስቶ ይቀራል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ማንሻ የሰማነውን በዝንባችን ቃሉን እንዳሰደን ከቤታችን ረድኤት በረከት ይክፈለን። ጸጋውን በረከቱን ያድለን። ለመምህራችን ቃል ያሰማልን። የቤታችን አማላጅነቷ ከእኛ አይለይብን። ሱባኤያችን በሰላም ያስፈጽመን። አቡነ ዘበሰማያት